ጥያቄና መልስ አይወጣም እኮ እሱ ቅድም እያነሳን ያለነው አጋንንት ላይ ቅድም ስታነሳ አረጋ በል ሀሳብ ልስጥህ እንጂ ቀስ በል። ቅድም አጋንንት ላይ ስታነሳ ይህን አጋንንትን በጥያቄና መልስ ጊዜያችን እናነሳዋለን በኋላ ላይ ብዬ እናም አንተ ቅድም ጥያቄዎችን እንድትመልስ ስፈልግ መጨረሻ ላይ ታደርገዋለህ አልከኝ። እሺ አልኩ። ስለዚህ አሁን 10 ደቂቃ አንዴ እባክህ ነው ልጨርስ። 10 ደቂቃ ጥያቄና መልስ እናድርገው። ከዚያ ደግሞ 5 ደቂቃ በእስልምናና በክርስትና አንተ ሙግቱን ስላነሳ በእስልምና ላይ አጋንንትን እኔ ደግሞ በዚያ ላይ መሰረት አድርጌ በእስልምናና በክርስትና ያለውን የአጋንንት ማንነትና ምንነት ስለ እርሱ የምጠይቅህ ይሆናል ማለት ነው። ገብቶሃል አይደል? ይቀጥላል። ኦኬ። ስለዚህ 20 ደቂቃ ይሆናል። በቃ እንደዛ ከሆነ እሺ በለው እባክህ። እሺ በቃ ይሁን። እሺ አሁን ምንድን ነው ሲኖረው በጣም ተንዛዛ ረዝምባቸው በጣም ስለመሸ ይኸውልህ እፎ የአንድ ሰዓት ተኩል ሆኗል። እሺ እንደዛ ከሆነ ደግሞ እንደዚህ እናድርገው። እሺ እንደዛ ከሆነ በቃ 15 ደቂቃህን አንተ የፈለግከውን ስለ አጋንንት ታነሳለህ። በቃ ትጠይቃለህ፣ እኔም ማነሳው ይኖራል። አይ በቃሽ። ጥያቄ በቃ ጀምር። ኦልራይት። ቪዲዮ ቆርጣ አምጥተሃል አልቆረጥክም? ምንድነው? እግዚአብሔርም ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይን ወታች አንተ ያመጣው ቀኝና ላይ ታች አለው ምትለዋን ቆርጠ ነው ያመጣው። ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ጀርባም የለውም ፊትም የለውም። አንተም አለ እንደዛ ነው። ጀርባም ፊትም ላይም ታችም ተብሎ አይነገርለትም። ወዘይት ግመር ሰው እንደሚያውቀው አቁዝቦቱ ለመለኮት ክበብ ከመጽሐይ። እሺ አላህ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አላህ ነው ይባላል። መልስልኝ። እሺ አምላክ አላህ ሱብሓነሁ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ። ቴንኪው ልጨርስ ነው። ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ? ጨረስክ? ጥያቄና መልስ እኮ ነው። ስለዚህ ነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥተሃል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥተሃል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም። ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ? ኦኬ። ስለ አላህ ሱብሓነሁ ወተዓላ እየጠየቀኝ ከሆነ ልመልስልህ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። እየጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁኝ። ቀጥል። ታምናለህ እንደዚህ ብለህ? እሺ ጥያቄው ልመልስልህ ፕሊስ። ጠየቅኩህ እኮ ብዙ ሀሳብ እኮ ነው ያነሳኸው። እፎይ የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? በሁሉ እንደዛ ነው ብለህ አላህን ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁኝ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢከ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩትን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ ምንድን ነው የለውም ይላል። አላህ የለውም አለው። ከመጀመሪያው ጀምሮ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም እንትን እያልክ ስለሆነ አታስጀምረው። አቋርጥ። ምክንያቱም ጠይቄሃለሁ። አቀድም ጠይቄ ያለመመለስ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ፣ እግር፣ ባት፣ ፊት፣ ኋላ፣ ቀኝ፣ ግራ በፍጡራን የሚካበብ which means
ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም አንተ ይኸው ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። የጠየቅ ነው ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ትላለህ፣ እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥርን ጠቅሰህ እኔም ይኸውልህ እዛው ላይ አልሞከርኩም። ጎበዝ። ስለዚህ ከእኛ ጋር አይመሳሰልም። የአንተ አላህ እጅ እግር ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ ደቂቃውን ይዞት ነበር። ወላሂ ያችሁት ደቂቃውን ይዘህ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድን ነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ 12 ይሆን ነበር። ደቂቃውን አስቸኩል አታጭበርብር። እሺ ደቂቃውን እንትን በልና አውራም ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታተን የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው ወይንስ እጅ እግር ባት ጆሮ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። እፎይ አንዴ ከይቅርታ ጋር ፕሊስ አቆምብሃለሁኝ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልኩት። ተው በቃ ልመልስልህ። አታቋርጥ። ፈጣሪ ልቀቀው ደቂቃውን። እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደህ ምን እንትን ትላለህ እንዴ? እሺ ልመልስልህ ነው። በቃ ምን ሆነህ ነው? እሺ ልመልስልህ። ምን ማለት እሺ ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳልችል እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊስ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። ያንን ነገር ያነሳኸው አንተ ነህ። መረጃ ስተመጣመጥ አልጠብቅህ። አንተ ቆይ አንዴ ተረጋጋ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞታል። ጥያቄው እኔ ነው ወንድማችን። ከሌሊቱ 3ኛ ባነሳው ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ ባነሳው ሀሳብ ላይ ጠይቀኝ። መጽሐፍን ማሳየው። አይዞህ አትፍራ። አንተ የሌሊቱ 3ኛ ላይ ይወርዳል ምናምን አልክና አንዴ ረጋ ብለህ አላህ ከሌሊቱ 3ኛ ይወርዳል ብለህ ታምናለህ? ታምነህ አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አንድ ደቂቃውን እንትን በል ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው፣ ግን 5 ደቂቃ በላይ ማስረጃ። እሺ ልመልስልህ፣ አዳምጥ እንጂ ልመልስልህ። አላህ ስብሐነ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ እኮ ወገናችን። ማስረጃ ጥቀስ። ማስረጃ ጥቀስ። አይቻልም። ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አዳምጥ፣ ሀሳቤን ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት? አዎ። ታዲያ ከዚያ በፊት ያስተማረ ነቢይ ያለ ወይ ነው ጥያቄ። አዎ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረ ውጭ ልክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ውጭ መጽሐፍ ላይ ከነቢያት ማምጣት አትችልም። የለም ማስረጃ አታቋርጥ። ማስረጃ የለም።
ማስረጃ ክፈት። ማስረጃ ክፈት። አዳምጥሽ። ማስረጃው ክፈት። እሺ ማስረጃው አዳምጥ። ረጋ በል ላወጣልህ ነው እኮ ማስረጃ ክፈታ። ቤት አድርግሽ አሳየን። እሺ በስ የአንዱ ነብይ ትምህርት የሁሉም ነብይ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ ማስረጃ ክፈት። ሁላ ሳይ ረጋ በል። እሺ እኔ መሐመድን ጠረጠረታ አይደለም ያልኩ ከነቢያት ከሌ የሚባለው ነብይ ሶስተኛ ይወርዳል። ማስረጃ ይሄን ቃል ተው። እፎይ ተረጋጋ እኮ ማስረጃ አንጣ። ተረት ይባላል መረጃ ሲወራ ነው። በፈጣሪ ስም እሺ ረጋ በል ልመልስልህ። ቀስ በል እሺ ዳጥልሽ አትያዘውሽ። እሺ ላሳያቸው አንድ በቁርአን ላይ አላህ የአንድ ኦኬ መረጃ የለም። ወደ ቀጣይ እንለፍ። አላፍ ችግር የለም። እሺ ምክንያቱም መረጃ የለም። አሳዘንከኝ አለኝ። ያው አንተ በቃ አልፈልግም ማለት ሁላ አድርገህ ሚዩት አድርጋ ሚዩት አድርጋ አጣልቃት። አይ እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለማመን ነው የነገሩት አይደለ ነው? ለማን ነው የነገሩት? መረጃ አስተምታመጣ ያደርጋለህ። ተው አታቋርጥ። እኔ ባላቋርጥብህም እፎይ ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳየህ ነው። ወላሂ ላሳየህ ነው። ና የለም እና ላሳየህ ነው። ወላሂ ይላል እንዴ? እና ላሳየህ ነው። ወዴት እንዳለ ሙሴን በደንብ አድርጎ ነቢያቶች ያውቁት ነበር፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። እና ላሳየህ ነው። ኦኬ እና ላሳየህ ነው። ያው አጋንንቶችን ሙሴን በደንብ አድርጎ አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን። ሌሊቱን ሙሉ ስጠይቅ መረጃውን አላመጣማ። ያውና እያሳየህ ነው። ሜታ እንትን አትበልን። ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣሉበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ የአላህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃል። አይሽ እኮ ይበቃል። እንዴ ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አንተን አስተምሮ እኛ አንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን ልጅ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ ስም ተገዙ ይላል። ፕሊዝ አስከትለው ደቂቃውን እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት በቃ አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን አትደብቀውና አውራ። እንትኑን ማስረጃውን ወደ መረጃውን ነው እየከፈትኩ ያለሁት። ለምን ትቆጣኝ? አትቆጣኝ። ስለተደበቀ ነው እኮ ያላየሁትም ነበር። አይታይም ነበር። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን የታደረግ ይኸውልህ ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? በቃ ገሃነም ላይ ያደርጋል። ለአብራራና እንድመለስ አይፈልግም። ያደርጋል። ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነው። ና ገሃነም የሚሞላው በሱ ነው የሚል ማስረጃ ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነቢያቶች መጽሐፍ ላይ። ና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ ላሳየህ። እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትን አትበላ። አታቋርጠው ደቂቃውን። እፎይ የአምሳ ሰዓት ሊሆን እኮ ነው። አታቋርጠው። እንትን ላይ ነገና አለው በፈጣሪ ስጋ ነገር እንጂ ደቂቃውን የምን ደቂቃ ነው የምታወራው?
ያውና ቆርጠሃል እኮ ሆይ ያውና እሺ መጽሐፍህ ላይ እግዚአብሔር ጭራሽ በስሙ ውስጥ አለ። ያውና አዳምጥሽ አዳምጥ። የጠየኩ ምንድን ነው እሱ ወንድማችን የጠየኩ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩ ምንድን ነው እሱ? ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ አንድ ነገር አትቀያይር። ላሳየህ ነው አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃን አቋርጦ መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና ብቀጥል እያለ ያለው ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃን አታቋርጠህ ቀጥል። ምክንያቱም ያልጠየኩህን ጥያቄ ላይ እንደፈለገኝ ማድረግ እንደምችል አታውቅም እንዴ? ጥያቄ በቃኝ ካልኩ ወደ መልሱ ቀጥል ካልኩ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቅከኝ። ማስረጃ አውጣልከኝ ላሳየህ እንጂ እፎይ ማስረጃ ጠቅሼዋለሁ እኔ ራሱ ምን እኔ ጠቀስኩት። አሁን የኔ ተራ ነው። ማስረጃ ላውጣ ስል አትፈልግም እና አሳያለሁ። ላሳያለሁ አንዴ ጎበዝ። እሺ ያንን ሆናል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩህ ነው። ላሳየህ ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። በዚያ እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታውቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነብይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ የሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል ነው የለም ያልኩት። ልብ በሉ ይሄን እሺ ላምብላ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲህ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ደቂቃውን አታቋርጥ። ምክንያቱም ጥያቄን እየመለስክ አይደለም። በዚህ በኋላ ይበቃል። ወላሂ በቃ ሽንፈትህን ተቀብለሃል። አውቀህ እያቆምክ ዩኒፎርም ብሎ እየጠየቀ ሊያድር ነው እስካሁን ከ15 ደቂቃ በላይ። ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየ ነው? ይሄ ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ አንብብ ጨርሰው እንጂ የተናገርከው ቃል ላሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል ጎበዝ። አንዴ በቃ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ የለውምም አለውምም አንልም አልከን። ስለ ጾታ ላውራ ያልከው አሁን ስለ ጾታ አንስተሃል። ጾታ ሊኖረው ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣል የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አታቋርጥ። እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? አምላክ ጭንቅላት ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል እና ጥያቄ እየጠየኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው? አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ 2 እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ።
ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ለተነቆመ አንድ ሰው ታመጣ ይችላል አትችልም። ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቄ ከዚያ በኋላ ገለጽከው። እንደዚህ እንደምታየው ነው። አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አትጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየኩህን አትመልስም እኮ። ምን ላድርግ? ልመልስልህ እኮ ነው። አዳምጥ። ይኸውልህ አታቋርጥ ደቂቃ። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አትተው በቃ ደቂቃውን ትዳ ያንተ ሲሮ አይደለ? ቀጥል በርታ። አራም ሽሪ ብለዋል ስልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እሺ በፈጣሪ ስም እኮ ጠየቅከኝ አይደለ? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ እጅ ይሄንን ያልኩህ ምንድን ነው? እጅ ነዋ። እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩህ። ያለ እጅ ነገር ምንድን ነው? እፎይ ደቂቃ አታቋርጥ እባክህ። አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ሆኗል። ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። በቃ ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል። እየሰማሁ ነበር። እንደዚህ አይነት እጅ ማለት ምን ማለት ነው? ያላህ እጅ ማለት ምን ማለት ነው? እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ ጠይቀሃል። እየሰማሁ ነበር። ይታዘቡ ልለፍህ መስዋዕታል። አይ ይቀጥል። ልለፍህ አይሻልም? ታዲያ ልለፍህ። ማስረጃ ረስተህ እያልኩህ እኮ እምቢ አልክ። ምን ላድርግ? ምንድን ነው መሰጠኝ? እሺ ደቂቃ አልክ። ያው ቃለ ሱብሓነሁ ለይሰ ከሚስሊሂ ሸይእ እኔን የሚመስል አንድም ነገር የለም ማለት። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው። እጅ ምንድን ነው ያልኩህ። እጅ ምንድን ነው? እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለ ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ ጣፍ አለ የለውም? አላህ ታፋይ ግን አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? በቃ ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። አላውቅም ማለት እሺ መዳፍ አለ የለውም? መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። ታቋርጥ እባክህ። ያልጠየቅኩህን አትመልሳ። እሺ በቃ አሁን ታቋርጥ እባክህ። ልለምንህ። እሺ ያልጠየቅኩህን አትመልስ። ደቂቃውን ልቀቅ። አሁን መዳፍ ነው የጠየቅኩህ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ አልተገለጸም። ሜቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል።
ኤኒዌይስ መልካም ወገብ ሳለው የለውም አላ እሺ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቁ ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። እርስ ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ልመለስ። ቆይ አንተ እኮ ደቂቃ ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ይኸው እንትን አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አንተ ያዝ ደቂቃ እባክህን ልቀቀው። ስብከት ነው ለጥያቄ እየተመለሰልህ ነው። ወደ ጥያቄ እየሰበክ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበክ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጎበስሽ። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከጥራ በጣም ጥሩ ልመልስልህ። ጭቃኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየቁልህ ብቻ ትቆማለህ። የጠየቁልህ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት ውጭ እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይሄ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳም ይሁን አታውቀውም። አላህን አልተገለጸም ቢሆን በደንብ አስመርብ በኋላ አስረዳለሁ። በደንብ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ እየጠየቅ ያለ አምላክ ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቅኝ ሁሉ አሉት። ግን ስንት አካል አለው ብለህ የምታምነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃውን ልቀቅ። እሺ እንደመለስልህ ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያላዘዘኝ ነገር ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ ያንተ ፍልስፍና ነው። ይህን ጠይቀኸኝ ልመልስልህ። አትልቀቅ። ደቂቃ
አላህ ስብሐነ ወተዓላ ባህሪያቶች የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከሌለ ያልጠየቁን አትመልስ፣ ያልጠየቁን አትመልስ። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልስ ልመልስልህ። ያልጠየቁን አትመልሳ፣ ያልጠየቁን አትመልስ። አልተገለጸም። እሺ ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ይስቃል ለምሳሌ ይስቃል ማለት እኛ ምሳሌያዊ ነው ብለን ነው ምናምን። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? በቃሽ ፕሊዝ አቁሜ ነበረ አስቀጥይ እንትን ብዬ ነበረ። እሺ በቃ ልቀቀሽ፣ ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳየና አንተ ነገር ግን አላህ ስብሐነሁ ወተዓላ ያንተን ያልጠየቅኩም ጥያቄ ነው ገና እኮ እየጠየቅኩ ያለሁት። በቃ እሺ ልጠይቅሽ። ለማነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ፍጣሪ ምክንያቱም ደቂቃ እንትን እየገደልክብህ ሰዓት እየገደልክ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። ወላሂ ይዞ ደቂቃውን አያቸው አይደለ? ለምንድን ነው እሱ የምትረበሸው? ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ እኔ ጋር ገስት እየመጡ የሚጠይቁት ወላሂ አንተ ጎበዝ ነህ። ምንም አትል። አይዞህ አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየቁህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እኮ እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዲህ ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ነገር ቀጥል። ምሳሌ ንግግር ነው። ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። በዚሁ ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ወላሂ እንደሆነ ስድል አልሰጠኝ። እሺ ደቂቃውን ጨርስ ኡስታዝ። አይዋ እናመሰግናለን። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ